ሰላም እንዴት ናችሁ ውዶቼ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ ውዶቼ። ዛሬ እንግዲህ ሀይሚዬ የኔ ውድ የኔ አንበሳ የኔ ሀሳቤ መጣለች። መኪናም አልቀበልም ብላለች። አልቀበልም ወላዋታ እንኳን ለሱ በማሰብ ነው። ለሱ ብቻ ሳይሆን ለጋራ ስላሰበች ነው። ድንቅ ሴት ስለሆነች አሁን ምንም ነገር አያደርገልኝም ብላ እውነቷም ነው። እኔ ሀሳቤን እንደዚህ ነው ማለት ማስቀደም ያለባቸው ነገር ቢያስቀኑ ለኔ ደስ ይለኛል። ብዙ ነገር ያስፈልጋቸዋል። ከፍቅራቸው ጋር ቢሆንም ብዙ ነገር አለ የሚያስፈልግ በልጅነታቸው ሁሉ ነገር አሳክተው እንዲጋቡ እኛንም የምንፈልገው ነገር ስለሆነ ሀይሚዬ በጣም ልዩ ሀሳቢ ናት። አርቆ ሀሳቢ ናት። የምር ትለያለች። በቃ ሴት ማለት ይቺ ናት። በቃ የጀርባ አጥንት ናት ሀይሚዬ። በጣም ትችያለሽ የኔ ውድ። እውነት እኔ እንጃ ምን ልበላት። በአሁን ጊዜ እንኳን መኪና ተሰጥቶ ሌላ ቢሰጥም እንኳን ፍቅር ቢኖረውም ባይኖረውም ዝም ብሎ ይቀበላል። ሀይሚ ግን ለብቻዋ ሳይሆን ለህይወቷ ብቻ ሳይሆን ለጋራ ስላሰበች ነው። ወደፊት ብዙ ነገር የሚያስፈልጉኝ አሉ ብላ ስላሰበች ነው። ለቡሩኬን በጣም እዚህ እንደዚህ ስትለው ምናምን በጣም ይበረታል የምር በቃ እንደዚህ የምታስባለችልኝ ብሎ ፍቅሩም ይጨምራል። ፍቅር የሚጨምር እንደዚህ ነው፣ በመተሳሰብ ነው። ዋናው ነገር በመተማመን በመተሳሰብ እንደዚህ ሲሆን በጣም ደስ ይላል። ለዘላለም ይኖራል። በጣም ደስ ብሎኛል በዛሬ አስተሳሰቧ ሀይሚዬ። ማለት በሚያስፈልጋት ጊዜ መግዛት ይችላሉ። ግን አሁን ደግሞ ብዙ ነገር እኔ ለብቻዬ ራሱ የምመኛላቸው ብዙ ነገር አለ። የምሬ ነው። ትልቅ ደረጃ ደርሰው የራሳቸው ቤት ገዝተው ምናምን ማየት የምፈልገው አንደኛ ነው። የምሬ ነው። ማለት ያለ ቤት በጣም ከባድ ስለሆነ ማለት ነውና ብዙ ነገር አለ የሚያሳካቸው ነገር ከስኬት ነው። ይሄንንም ስኬት ነው። ግን ደግሞ ሀይሚዬ ስትወልድ ምናምን ሴት ልጅ ስትወልድ መኪና ቢሰጣት ደስ ይለኛል። ግን እስከዛ ትጠብቃለች ብዬ አላስብ። ግን ምንም ቢሆን ምን ግን እኔ የተረዳሁት የዛሬ ቪዲዮ ካለፈም ያለችው ሀይሚዬ ለእኔ አያስፈልገኝም ላንተ ይሁን። የምሬን ነው እኮ ነው። የእውነት ፍቅር በህይወት መኖር ይሄ ነው። በቃ እሱም ለሱ እሷም ለሱ እየተሳሰቡ እየተፋቀሩ የምር የተደበቀ ፍቅር። ኧረ እኔ እንጃ ቃላት የለኝም። የምር ለእነዚህ ልጆች ቃላት የለኝም። ትልቅ ትምህርት ነው። እውነት ባይሆን እንኳን ድራማ ቢሆን እንኳን ትልቅ ትምህርት ነው። ግን ድራማ አይሆንም አይደለምን። ሀይሚዬ በጣም ስለምታስብለት ስለምትወደው ስለምታፈቅረው የእሱ ስኬት የኔ ነው፣ የሀይሚ ስኬት ደግሞ የቡሩኬ ስኬት ስለሆነ እንደዚህ ያለችው እንጂ ሀይሚዬ መኪና ተሰጣት አልፈልግም ለማለት እኔ እንጃ። የሀይሚ ነገር ቀላል አይደለም። አስተዋይ ናት። በቃ አርቃ የምታስብ ልጅ ስለሆነች ነው። የምሬ ነው። ብዙ ተማሩ ከዚህ። በአሁን ጊዜ የጥቅም ጊዜ ያለበት ጊዜ እነዚህ ልጆች ግን በንጹህ ፍቅራቸው በቃ በንጹህ ልባቸው ስለተዋደዱ ለዚህ በቅተውልናል። የምር ድሮም ቡርኬ ብለዋል፣ ሀይሚ ለኔ በጣም የምታስብልኝ የማትጥለኝ እሷ ናት። ልክ እንደ እናቱ የገለጣት ናት። ሴት ማለት ይቺ ናት። የምሬ ነው። ብዙ ሰዎች ተማሩ ከዚህ። ለኛንም ጓደኛም ይሆን ወንድም ይሁን ምንም ይሁን እንደዚህ የሚያስቡልን ይስጠን። በጣም ትልቅ ትምህርት ነው። ምን አለበት ከዚህ ልጆች ቢማሩ ሌሎቹም ሌሎች ዩቲዩበር የሚሰሩ ምናምን ምን አለበት እንደዚህ ከዚህ ቢማሩልን በጣም ደስ ይለን ነበር። ግን ደግሞ እነሱ ወደ ጥቅም የሚያመሩት ብዙ ሰዎች ናቸው። እነዚህ ግን እየጠሩን ነው። በአሁንም እየጠሩልን ነው። በቃ ለሰው ለማስተማር። አሁን ግን ለሰው ማስተማር አይደለም፣ ለራሳቸው መተሳሰብ ነው። ምን አለበት የዩቲዩበሮች ሽልማት አለ ቢባል ማለት በኢትዮጵያ ሙሉ ሀይሚዬ ሊያሸልማት ነበር። የምሬን ነው። ምን አለበት ቢኖር ብዬ ተመኘው። የምር በሁሉም ነገሯን በቃ 100% ሆና ትወጣልኝ ነበር። የኔ ወርቅ የኔ ጀግና ሀይሚዬ፣ የምር ቃላት የለኝም ላንተ። በጣም ጀግና ነሽ። የምሬን ነው። ትክክል ውሳኔ ነው የወሰንሽው። በቃ በአሁን ጊዜ የሚያስፈልጋችሁ ነገር ሌላ ነገር ነው አውቃለሁ። ግን ደግሞ በቃ ከሱ አልፎ አንቺ በጣም ደስተኛ ነበረች ሲሰጥሽ ምናምን። ግን ደግሞ ወዲያው ነው ሀሳቧ የቀየረችው። ለምን በቃ የቡርኬ ስኬት የኔ ነው፣ ስለዚህ ማሳካት የምችለው ነገሮች አሉና አንተ ቅደም ማለቷ በጣም ይገርማል። ፍቅር ይሄ ነው ውዶቼ፣ መስዋዕት ነው ፍቅር። በቃ አሳልፎ መስጠት። አሁን ሀይሚዬ ተቀብላ እንደፈለግ መሽከርከር ትችል ነበር። ማንጃ ፍቃድ መያዝ ምናምን 1 ወር እንኳን አይወስድም። ግን ደግሞ እሷ ያበለጠችው ፍቅሯን ነው። መጀመሪያም ብላለች በአላዛር ስትጠየቅ ሀይሚዬ ፍቅር ምንድነው ስትባል እንደ ክርስቶስ ብላ ነበር። ልክ እንደ በህይወት እየኖረች ነው ያለችው። ንግግሯ ከተግባር ጋር ይሄዳል። ቡርኬም እንደዛ ነው። ቡርኬ
የቃል በተግባር ነው የሚያሳይ ሁሉም ነገሩ ማለት ነው። እና ለማን ከፍቅር የሚበልጥ ነገር የለም። ሀይሚዬ ፍቅሯን ተቀብላ ሩፍ ካለት በኋላ እኔ ምንም ሌላ ስጦታ ቢሰጣት እንኳን በቃ እኔ እንጃ እንደ ዛሬ ቀን ያለፈ ቀን ማለት ነው የፍቅር ቀን ያቀረበላት እንደዚህ ቀን አልደሰትም። ከዚህ በኋላ ሰርጋቸው ቢደርስ እንኳን እኔ እንጃ አላውቅም እንደ ፍቅር ያስደሰተኝ ነገር የለምና ሀይሚዬ የኔ ሴት የኔ አስተዋይ ከዚህ በላይ ፍቅር በፍቅር ያድርጋችሁ። እግዚአብሔር ደግሞ በልጅ ይባርካችሁ። ለሱ ደርሳችሁ ምናምን ያሳየኝ ለኛንም ማለት እኛም ደስ ይበለን። የምሬን ነውና መተሳሰብ እንደዚህ መተሳሰብ ያላችሁ በጣም ይለያልና ቀጥሉበት። ከፍቅር በላይ ምንም ነገር የለም። በህይወታችን ስንኖር ፍቅር ካለ ነው የምንኖረው። እናንተ የተጠመራችሁ ፍቅር በልባችሁ ፍቅር ስለተሳሰረ ነው እንጂ በጥቅም አይደለም። በጥቅም ቢሆን ኑሮ ድሮ ትለያይ ነበር። ያው እግዚአብሔር ይመስገን ሁሉም ነገር እግዚአብሔር በደሙ ሸፍናችሁ ወዳችኋለሁ። እኔንም በጣም ደስ ብሎኛል። ቃል አክባሪ ቡርኬንም አንድ ቀን ቃል አክብረህ ቃልህን ተገኝተህ እንድታድርግላት አንጠራጠርም። መልካም ጊዜ